አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ግንቦት 6 ቀን 2017 ዓመተ ምህረት የዋለውን የቅዱስ ሲኖዶስ ምልዓተ ጉባኤ ውሎ ከዚህ እንደሚከተለው አቀርባለሁ። በፍትሕ መንፈሳዊ አንቀጽ 5 ቁጥር 164 ድንጋጌ መሰረት ከግንቦት 6 ቀን 2017 ዓመተ ምህረት ጀምሮ የሚካሄደው የቅዱስ ሲኖዶስ ምልዓተ ጉባኤ በብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የመክፈቻ ንግግር ተከፍቷል። በሕገ ቤተ ክርስቲያን ድንጋጌ መሰረት በቋሚ ሲኖዶስ ተወስኖ ለርክበ ካህናቱ የቅዱስ ሲኖዶስ ምልዓተ ጉባኤ መነሻ ረቂቅ አጀንዳ ለጉባኤው ቀርቦ በጉዳዩ ላይ ውይይት ከተደረገበት በኋላ በሕገ ሲኖዶሱ መሰረት በምልዓተ ጉባኤው የተመረጡ 7 ብፁዓን አበው ሊቃነ ጳጳሳት ያሉበት አርቃቂ ኮሚቴ ተሰይሟል። በዚሁም መሰረት ሊሆኑ የሚገባውን ተመልክተው ለቅድስት ቤተ ክርስቲያናችን የሚጠቅሙ ውሳኔዎችን ለመወሰን የሚያበቁ አጀንዳዎችን ከተራ ቁጥር 1 እስከ 23 በማዘጋጀት ለጉባኤው አቅርበው ጉባኤውም በጉዳዩ በአጀንዳዎቹ ላይ ተነጋግሮ በምልዓተ ጉባኤው ከ1 እስከ 23 የተቀመጡት አጀንዳዎች ጸድቀዋል። በዚሁም መሰረት በአጀንዳ ተራ ቁጥር 1 ላይ በብፁዕ ወቅዱስ አባታችን ለርክበ ካህናቱ የቅዱስ ሲኖዶስ ቀኖናዊ ጉባኤ ያስተላለፉት የመክፈቻ መልእክት በአገር ውስጥና በውጭ አገር ባሉት አህጉረ ስብከት ሁሉ የሥራ መመሪያ ሆኖ እንዲተላለፍ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። በአጀንዳ ተራ ቁጥር 2 ላይ የተቀመጠው ደግሞ ከግንቦት 2016 ዓመተ ምህረት እስከ ግንቦት 2017 ዓመተ ምህረት ድረስ በቅዱስ ሲኖዶስ ምልዓተ ጉባኤና በቋሚ ሲኖዶስ የተወሰኑ ውሳኔዎችን በተመለከተ የአፈጻጸም ሪፖርት በመጋቤ ብርሃናት አባ ተክለ ያሬድ ተክለ ጎርጎርዮስ የቅዱስ ሲኖዶስ ምክትል ጸሐፊ ግሩም በሆነ አቀራረብ በንባብ ተደምጦ ጉባኤውም በሪፖርቱ ላይ ተነጋግሮ ጉባኤውን በሙሉ ድምፅ አሳልፎታል። በዚሁ ውሎ እነዚህ ውሳኔዎችን አግኝተዋል። በነገው ዕለት ደግሞ የኮሪደር ልማት አፈጻጸም ሪፖርትን በተመለከተ ምልዓተ ጉባኤ ያሳለፈውን ውሳኔና በነገው ዕለት ቀጣይ ውሳኔ የሚያገኙትን በዚሁ መልክ እናቀርብላቸዋለን። ወስብሐት ለእግዚአብሔር።